ኢትዮጵያ ውስጥ ገንዘብ መስራት በጣም ቀላል ግን ሁለት ወሳኝ ነገሮች አሉ። የመጀመሪያው ገንዘብ ለመስራት ምን ነገር ያስፈልጋል የሚሉትን ነገሮች መረዳት። ከዛ በመቀጠል ደግሞ ገንዘብ በምንሰራበት ሰዓት ወይም ደግሞ ወደ ቢዝነስ መንገዱ በምንሄድበት ሰዓት ደግሞ የምናጣቸውን ወሳኝ የሆኑ ነገሮችን ለያይተን መረዳት ቀድሞ ይጠበቅብናል። ይህንን ያልኩት ከራሴ ጆርኒ በመነሳት ነው። ለማታውቁኝ ናሆም እባላለሁ። አሁን ላይ ከ15 በላይ ሰራተኞች ያሉት የቴክ ካምፓኒ ራን እያደረኩ እገኛለሁ። ይህንን ካምፓኒ ራን ከማድረጌ በፊት ላለፉት 4 ዓመታት በጣም ብዙ ሀስሎችን አይቻለሁ። ገንዘብ መስራት እንደሚችል ገና ከጅምሩ ነው የተረዳሁት። ግን ገንዘብን ማባዛት ከዛ በተጨማሪ ደግሞ ገንዘቡን እየሰራው ለመቀጠል ደግሞ በጣም ብዙ ስትራግሎችን አይቻለሁ። አውቶሜትድ የሆነ ሲስተም ላይ ለመድረስ ከዚህ በተጨማሪ ደግሞ ቤዚክ የሚባሉ ገንዘብ ለመስራት የሚያስፈልጉ ስኪሎችን ለመረዳት በጣም ፔንፉል ጆርኒ ሆኖብኝ ነበር። በዚህ ቪዲዮ ሁለት ወሳኝ የሆኑ ነገሮችን ሼር አደርጋችኋለሁ። በመጀመሪያ ገንዘብ ለመስራት ቤዚክ የሚባሉ ነገሮች ምንድናቸው? እነሱን ሊስት አድርገን እናያቸዋለን። በመቀጠል ደግሞ ገንዘብ መስራት ከጀመራችሁ በኋላ ያ ገንዘብ የምትሰሩበት ነገር ወይም ደግሞ ወደ ቢዝነስ መቀየር በምትፈልጉበት ሰዓት ሉዝ የምታደርጓቸውን 3-4 ወሳኝ ነገሮች ደግሞ በሁለተኛነት ሼር አደርጋችኋለሁ። አብራችሁን ቆዩ። ወደ መጀመሪያው ካታጎሪ ስንመጣ ገንዘብ ለመስራት ቤዚክ የሚባሉ ስኪሎች ውስጥ ምንድነው ምን አይነት ቦታ ወይም ደግሞ ምን አይነት ሴክተር ላይ ገንዘብ የሚሰራው የሚለውን ነገር ማስተዋል ይጠበቅባቸዋል። እዛ ጋር ስንመጣ ምንድነው ብዙ ጊዜ ፕሮብለም ነው ሶልቭ የምናደርገው። ግን ብዙዎቻችን የሚቀለን ምንድነው አብዛኛው ሰው እየሰራ ያለውን ነገር ኮፒ ማድረግ ነው። ከዛ መጀመር ትችላላችሁ። እኔም ሲጀምር ያንን ስለሆነ ያደረኩት ማለት ነው። አንድ ጓደኛ ሪሴል ሲያደርግ ነበር። ወደ ሪሴሊንግ ስራው አስገባኝ። ያንን ነገር እየሰራው ሄድኩ። በጊዜ ሂደት ደግሞ የራሴን መንገድ እየፈለግኩ መጣው ማለት ነው። ግዴታ ገንዘብ ለመጀመር የሆነ ነገር ማግኘት አለብኝ ብላችሁ መወሰን የለባችሁ። ጀስት የሆነ ኦፖርቹኒቲ ካያችሁ የሆነ ነገር እጠቀምበታለሁ ብላችሁ የምታስቡት ነገር ካለ ጀምሩት። ከዛ በጊዜ ሂደት ምንድነው ነገሮችን ፊልተር አውት እያረጋችሁ እየተረዳችሁ ትመጣላችሁ ማለት ነው። በጣም ሲምፕል ነገር ልንገራችሁ። አሁን እንኳን በጣም ብዙ ሰው እያደረገው ያለው ነገር ማለት ነው። ብዙ ሰው ከመርካቶ ኤሌክትሮኒክስ እቃ እያመጣ እየበተነ እኔ በተደጋጋሚ ቲክታክ ላይ ቪዲዮ ሰርቼበታለሁ። የኤሌክትሮኒክስ እቃዎችን ብቻ ሶሻል ሚዲያ ላይ ሪሴል እያረጋችሁ መሸጥ ትችላላችሁ። 500 ብር፣ 1000 ብር፣ ከ300 ብር ጀምሮ ፕሮፊቶችን እያያዛችሁ መሸጥ ትችላላችሁ። this is በጣም ሲምፕል ነገር። ምንድነው መጀመሪያ ምን አይነት ነገር ነው መስራት ያለብኝ የሚለው ነገር ቆም ብላችሁ አስቡና ቀለል ያላችሁ ለአእምሯችሁ የሚዋጥላችሁን ነገር አምጡ። ያንን ነገር ፕሮሰስ አድርጉ። ከዛ እዚሁ ላይ ያለን ገንዘብ በምትሰሩበት ሰዓት በስርዓቱ ቤዚክ የሚባሉትን ስኪሎች ልንገራችሁ። የመጀመሪያው ሁሉም ቦታ ላይ እናንተ ናችሁ። ሴልሱም እናንተ ናችሁ፣ ማርኬት የምታደርጉትም እናንተ ናችሁ፣ ዴሊቨሪ የምትሰሩትም እናንተ ናችሁ፣ ፕሮዳክት የምትገዙትም እናንተ ናችሁ። ኤቭሪቲንግ ሁሉም ነገር እናንተ ነው የምትሰሩት። ይህንን መረዳት ይኖርባቸዋል። 24 ሰዓት ካላችሁ ምናልባት 15-16 ሰዓት እዚህ ነገር ላይ ተጠምዳችሁ ሊሆን ይችላል። ወደዚህ እያላችሁ ማለት ነው። ግዴታ 24 ሰዓቱን በስርዓቱ የሚጠቀም ሰው መሆን ይጠበቅባቸዋል። እኔ እንዲያውም 24 ሰዓታችሁን በስርዓቱ ካልተጠቀማችሁ ከአብዛኛው ሰው አትለዩም እያልኩ በተደጋጋሚ ይናገራሉ። ቢካውዝ ምንድነው አብዛኛው ሰው የሚያደርገውን ነገር የምናደርግ ከሆነ አብዛኛው ሰው የሚያገኘውን ውጤት ነው የምናመጣው። ግዴታ 24 ሰዓታችሁን ኦፕቲማይዝ ማድረግ ይጠበቅባችኋል። 8 ሰዓት ለእንቅልፍ ሊሆን ይችላል። 16 ሰዓት ካላችሁ በቃ መሯሯጥ ነው። ኤቭሪ ቦታ ላይ እናንተ ናችሁ። በመቀጠል ቤዚክ የሚባሉት ስኪሎች ጋር የሚያስፈልጋችሁ ነገር ምንድነው? ሪስክ ቴኪንግ ነው ጋይስ። ብዙ ሰው እኔ የሆነ እንትን ይለዋል፣ ግን በጣም ቀላል የሆነ ሪስክ ነው የምትወስዱት። ያን ሪስክ ከወሰዳችሁ በኋላ ደግሞ ትልቅ ነገር ሪዋርድ ልትደረጉ ትችላላችሁ። ግን ትንሽ ነገር ያስፈራዋል ብዙ ሰው። በቃ ንግድ ፍቃድ አውጥቶ ግብር መክፈል፣ ሱቅ መከራየት፣ ቤት መከራየት ያስፈራዋል። ይህንን ነገር ማታልፉት ከሆነ እኔ ፎር ሹር ነው የምላችሁ ገንዘብ በስርዓቱ ጀነሬት አታረጉ። እዚሁ ላይ ያለው የምጨምርላችሁ ነገር ደግሞ 3 ወሳኝ ነገሮች አሉ። ፋይናንስ፣ ከዚህ በተጨማሪ ኮሚኒኬሽን እና ለርኒንግ። እነዚህ በጣም ክሪቲካል የሆኑ ነገሮች ናቸው። ሌትስ ሴይ ከመሃለኛውን ጀምር። ከኮሚኒኬሽን ከሰው ጋር የመግባባት ትልቅ ስኪል ሊኖራችሁ ይገባል። ይህ የማይሆን ከሆነ የተለያዩ ነገሮችን በስርዓቱ ማስኬድ አትችሉ። ጭምት እየሆናችሁ ዝምተኛ እየሆናችሁ የሆነ ሀምብል እየሆናችሁ አድቫንቴጅ እየተወሰደባችሁ ዝም የምትሉ ሰዎች ከሆናችሁ በጣም ረጅም ጊዜ ይወስድባችኋል የተለያዩ ነገሮችን በስርዓቱ ለማስኬድ። ከዛ ሁለተኛው ደግሞ ቤዚክ ፋይናንስ ነው። ፋይናንስ እኔ ለብዙ ሰው ሪከመንድ ማድረገው ነው። ስራ በምትጀምሩበት ሰዓት፣ በምትሯሯጡበት ሰዓት ግዴታ ገንዘብ እንዴት አድርጋችሁ ፕሮሰስ እንደምታደርጉ መረዳት አለባችሁ። የመጀመሪያው ከምታገኙት በጣም በወረደ ሁኔታ መኖር መልመድ አለባችሁ። ከዛ በመቀጠል የምታደርጉት ነገር ደግሞ ምንድነው? ገንዘብ እንዴት አድርጌ ማባዛት አለብኝ የሚለውን ነገር መረዳት ይጠበቅባችኋል። ለምሳሌ በቀን ውስጥ 10-15 ዕቃ ተውት፣ በቀን በወርም በለውና 50 ዕቃ እየሸጣችሁ ከሆነ የምትተዳደሩት አነስ ያለ ዕቃ ሽጬ ከዛ በተጨማሪ የተሻለ ፕሮፊት እንዴት ነው የማመጣው የሚለው ፋይናንሻል የሆነ ፐርስፔክቲቭ ሊኖራችሁ ይገባል። በፋይናንስም ራሳችሁን አፕግሬድ ማድረግ ይጠበቅባችኋል። ወጪ በጣም መቀነስ አለባችሁ። ትራንስፖርቴሽን ላይ ደግሞ ከሆነ ባስ ተጠቀሙ። የምን ራይድ የምን ታክሲ ነው፣ ኮስት በጣም ቀንሱ። በቃ የምታገኟትን እያንዳንዷን ገንዘብ ስራችሁን ሊያሳድግላችሁ የሚችል ነገር ላይ ኢንቨስት አድርጉት ማለት ነው። በስልክ ከሆነ አሁን ለምሳሌ ልትቀርጹ ትችላላችሁ። ቲክታክ ላይ የምትሰሩ ከሆነ ያንን ነገር ወደ ተሻለ ስልክ ወደ ካሜራ። በጣም ፋይናንሻሊ ብልህ ካልሆናችሁ ቤዚክ የሚባለው ነገር ያልፋችኋል። በጣም የዚህ ሁሉ ነገር ወሳኝ ብለው ደግሞ ምንድነው? ለርኒንግ ከርቭ ነው።
ለርኒንግ ከርቫችሁ የማይፈጥን ከሆነ ጋይስ ተበላችሁ። መማር ሲባል ማንበብ ብቻ አይደለም፣ ቪዲዮዎችንም ማየት ሊሆን ይችላል፣ ኮንሱም ማድረግ እናንተን ሊጠቅማችሁ የሚችል ነገር መውሰድ ሊሆን ይችላል። ይህንን ነገር በስርዓቱ ማታደርጉ ከሆነ አንዱን ነገር እያጎደላችሁ ነው ማለት ነው። ቤዚካሊ እንደ አንድ ቢዝነስ ጀማሪ እነዚህ ነገሮችን በስርዓቱ ማስተር አድርጋችሁ ወደ ቀጣይ ጆርኒው ጆይን ማድረግ ትችላላችሁ። በሁለተኛነት ገንዘብ ከመስራት ወደ ቢዝነስ መስራት ራሳችሁን ትራንስፎርም ማድረግ ይጠበቅባቸዋል። ይህንን ትራንስፎርሜሽን በምታልፉበት ሰዓት የምታጧቸውን ሚስ የምታደርጓቸው እንደ ጠባሳ ጀርባችሁ ላይ ሁልጊዜ ተቀምጠው የሆነ ፔንፉል ሊሆኑባችሁ የሚችሉ ነገሮችን ነው እዚህ ጋር የምነግራችሁ። የመጀመሪያው ነገር እዚህ ጋር ምን መሰላችሁ? አብዛኛው ሰው አንደርስታንድ አያደርጋችሁ ጋይስ። እናንተ ብዙ ሰው ኮንሲደር የሚያደርጋችሁ እንዴ መሰላችሁ? በቃ ድሮ የሚያውቃችሁ ህፃን ልጅ እያላችሁ እዛ ሃይ ስኩል ካምፓስ እያላችሁ ምናምን የነበራችሁ ፐርስፔክቲቭ ነው የሚመስለው። በቃ በፈለገ ሰዓት መጥቶ መጫወት ምናምን ይፈልጋል። ገንዘብ ላይ ያላችሁ አቲቱድ ሰው አይረዳችሁም። በቃ ወበሩ እኔ በጣም ፔንፉል ነው የሆነብኝ ያ ጆርኒ። በቃ ሰው አይረዳኝ። ኢቭን ካጠገቤ የነበሩ ሩሜቶቼ ሁላ አይረዱኝ። ማለት ተመሳሳይ ዓላማ ይዘን ነው የተነሳን፣ ግን በቃ በጊዜ ሂደት ምንድነው በቃ ዓላማችን እየተለያየ ነው። እነሱ ማድረግ የሚፈልጉት ሌላ ምናምንና ትልቅ ፔንፉል የሆነ ነገር ሰው አይረዳችሁም በመጀመሪያው። ከዛ በመቀጠል ደግሞ እዚሁ ላይ ሰው ሳይረዳችሁ ቀር አይደለ? ሳይረዳችሁ ብቻ ቀርቶ ዝም አይልም። በቃ የሆነ ጸብ ውስጥ ትገባላችሁ፣ መጣላት ትጀምራላችሁ። ቢዝነስ ከቅርብ ካለ ሰው ጋር የሆነ ያጋጭሃል። ማለት የራሳችሁ የሆነ አቲቱድ ይዛችሁ ነው እየተንቀሳቀሳችሁ ያላችሁ አይደለ? የሆነ ህልም ይዛችሁ የሆነ ዓላማ ይዛችሁ ነው እየተዘዋወራችሁ ያላችሁት እናንተ። ግን ካጠገባችሁ ያለው ሰው እንደዛ አይደለም። እንዴ ለምንድነው እንዲህ ምንድነው የምትቋጥረው ምናምን ሊላችሁ ይችላል። ለምንድነው እንደዚህ ሙጭጭ የምትለው እንውጣና ፈታ እንበል እንጂ ምናምን። በጣም እኔ ቢዝነስ ላይ ከገባሁበት ጊዜ ጀምሮ ምንድነው ትልቁ ሉዝ ያደረኩት ነገር ምንድነው ሰው ነው። አጠገቤ የነበሩ ሰዎች፣ ጓደኞቼ፣ የቅርብ ቤተሰቦቼ በጣም በብዙ ሁኔታ ነው ሉዝ ያደረኳቸው። እነሱን ኦልሞስት እስከ መጨረሻው ሁላ የማላነጋግራቸው በጣም ብዙ የቅርብ ሰዎች አሉና በሁለተኛነት ይህንን ነገርም ሰውም ታጡበታላችሁ፣ ሰውም አንደርስታንድ ያደርጋችሁ። ሶስተኛው በጣም ብዙ ቦታ ሰምታችሁታል፣ ሎንሊነስ ነው። ሎንሊ ነው ይህ ጆርኒ። አብሯችሁ ከእናንተ ጋር ብዙም የሚጓዝ ብዙ ሰው የለም። በቃ ብቻችሁ ነው አብዛኛውን ነገር የምታደርጉት። በኋላ ላይ ነው እየተስተካከለ የሚመጣው እንጂ የመጀመሪያዎቹ ጥቂት ዓመታት ብቻችሁ ነው። በሀሳብም በምንም ካጠገባችሁ ሰፖርት የሚያደርጋችሁ ብዙም ሰው አታገኙ ፕሩቭ እስክታደረጉ ድረስ ማለት ነው። እነዚህም ቤዚክ የሆኑ ነገሮች አንደርስታንድ ማድረግ አለባችሁ። ወደ ቢዝነስ እየገባችሁ ከሆነ እነዚህን ነገሮች ተረታችሁ እንዴት አድርጌ ቢዝነስን ኦፕቲማይዝ አድርጌ መሄድ አለብኝ የሚለውን ኮንሲደር አድርጋችሁ ነው ስራዎችን ማስኬድ ያለባችሁ ማለት ነው። ኢትዮጵያ ውስጥ እኔ ፎር ሹር በጣም ብዙ ኦፖርቹኒቲ ያለ ነው ከሌላ ሀገር አንጻር። እኔ ዩኤስ ሄጄ ካናዳ ሄጄ ምናምን ነገር ስራ ከምሰራ ይልቅ እዚህ በደንብ አድርጌ የተለያዩ ነገሮችን ፕሮሰስ ባደርግ በደንብ ወርዝ ያደርጋል እና ሆፕፉሊ የሆነ ነገር ተጠቅማችሁበታል ብዬ ተስፋ አደርጋለሁ። እስኪ እናንተም በዚህ ጆርኒ ውስጥ የገጠማችሁ ሀስል ካለ ቻሌንጅ ካለ ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ